ሰባት ሚስት ለምን ታገባላችሁ ነው ያለው? ማንን አይቶ ነው? እኔ አንድ ሚስት ነው ያለኝ። አንደኛ ከየት እንዳመጣው ነው እንጃ። አይ ከመመሪያችሁ ካለ ቅዱስ ቁርአን ሰባት ሚስት አልፈቀደም። ቁርአን በሱረቱ ኒሳ ቁጥር 3 ላይ በግልጽ የፈቀደው አላህ ማለት ነው አቅሙን ከቻላችሁ በእኩል የምታስተዳድሩ ከሆነ 4 ድረስ አግቡ ነው ያለው። فانكحوا ما طاب لكم من النساء مثنى وثلاث ورباع ከሴቶችም ለእናንተ የተዋበላችሁን ሁለት ሶስትም አራትም አግቡ ብሎ እዛ ጋር ነው የቆመው። فإن خفتم ألا تعدلوا አለማስተካከልን ብትፈሩ ግን አለ በስሩ ሁለት ወይ ሶስት ሴቶች ኖረው እኩልነት ማድረግ የማይችል አይነት ሰው ከሆነ ፈዋሂደተን አንዲትን ብቻ ነው ያዙ ያለ። ሁለት ሲፈቅድ ኢስላም፣ ሶስትም ሲፈቅድ፣ አራት ሲፈቅድ እኩልነትን መስፈርት አድርጓል። ምንድነው እኩልነት? አንድ ባል በስሩ ሁለት ወይ ሶስት ሴቶች ካሉ ከበላው ሊያበላቸው፣ ከጠጣው ሊያጠጣቸው፣ ከኖረው ቤት ሊያኖራቸው፣ በስሜትም ሊያስተናግዳቸው ግድ ነው። አንዷ ጋር ስጋ ይዞ እየገባ ሌላዋ ሽሮ የሚያርባት ከሆነ ከአንዷ ጋራ የባልና ሚስትን ፍቅር ጨዋታ እያደረገ ለአንዷ ግን ጀርባ ሰጥቶ የሚተኛ ከሆነ አልተፈቀደም። መጀመሪያም እኩልነት መኖሩ ግድ ነው። ስለዚህ እስልምና ከእኩልነት ጋር እስከ 4 ነው የፈቀደው እኩል ለሚያስተዳድር። ምንድነው ችግሩ ነው ጥያቄው። እንደው 7 ተብሎ ቀረበ፣ እስልምና 4 ነው ብለናል። ምንድነው ግን ችግሩ ነው አሁን ጥያቄ። ከአንድ በላይ ማግባት ዝሙት ነው የሚሉ ከሆነ መጀመሪያውንም ዝሙት ከጋብቻ ጋር አይገናኝም። ምን አገናኘው? ዝሙት የሚገናኘው ከህገ ወጥነት ጋር እንጂ ከጋብቻ ጋር አይደለም። ዝሙት ዚና የሚያሰኘው ከአንድ በላይ ማግባቱ ሳይሆን አንድም ሴት እንኳን ራሱ ብትሆን ያለ ጋብቻ የሚፈጸም ከሆነ ያ ግንኙነት ተግባሩ ምን ይባላል? ዚና ይባላል። ዚና ወይም ዝሙት ያሰኘው ምንድነው? ህገ ወጥ መሆኑ ነው እንጂ ትዳር መሆኑ አይደለም። እንደነሱ ከአንድ በላይ ማግባት ዝሙት ነው አሉ። እሺ ሳያገቡ ከአንድ ሴት ጋር መተኛትስ? ከአንድ በላይ ከሆነ ችግራቸው ከአንድ ሴት ጋር ሳያገቡ መተኛት ዝሙት ላይ ሆን ነው? አይ እሱማ ዝሙት ነው ካሉ ዝሙት ያሰኘው ምንድነው ነው ጥያቄው። ህገ ወጥነቱ ነው፣ ያለ ትዳር የተደረገ መሆኑ ነው። እስከ 4 ማግባት ቁርአን ህጋዊ ነው ካለ ዝሙቱ የቱ ጋር ነው ታዲያ? ተረዳችሁኝ? ከኔ ጋር ናችሁ? ይሰማል አይደለ? አዎ። ስለዚህ ዚና የሚሰኘው ህገ ወጥ ከሆነ ነው፣ ከትዳር ውጪ ከሆነ ነው። ትዳር ከሆነ ግን እስከ 4 ድረስ አላህ ፈቅዷል፣ ከዛ በላይ አልተፈቀደም። በእናንተ መጽሐፍ ቅዱስ ከ4 በላይ ያገቡ ብዙ አሉ። ዳዊት ብዙ ሚስቶች ነበሩት፣ በመጽሐፍ ቅዱስ ግን ዝሙት ሰራ ሚል ክስ የለም። ሰለሞን እጅግ ብዙ ሚስቶች ነበሩት። የዳውድ ልጅ ሱለይማን 700 ሚስቶች። ስንት መቶ? 700 ምን ዶላር አላልኩም፣ ሚስት ነው ያልኩት። እኔ የ700ውን ሚስት በስም ስማቸውን ያውቃል አያውቅም እኔ እንጃ። እንግዲህ ያው እነሱ ያውቁታል፣ እሱ ግን ያውቃቸዋል ወይ ነው። ግን አንድም ቦታ ላይ ዝሙት ሰራ ሚል የለም። ኢብራሂም ወደ 3 ሚስቶች ነበሩት። ሳራ ነበረች፣ አጋር ነበረች። ሳራ ከሞተች በኋላ ኬጡራ የምትባል ሌላ ሴት አግብቷል። ስለዚህ ከአንድ በላይ ዝሙት ነው የሚለው የተሳሳተ አመለካከት ነው። ዝሙት ከጋብቻ ጋር ሳይሆን ከህገ ወጥነት ጋር ነው የሚገናኘው ነው። ተግባባን? ህገ ወጥ ከሆነ ደግሞ አንድ ሰው አንድትም ሴት ጋር ቢሆን ያው ነው፣ ዚና ነው። ኢስላም ግን እስከ 4 ጋብቻን ነው የፈቀደው። ተግባባን? እነሱ ዛሬ ነው አይደለ እንደው በዚህ በዱንያ ነው የተገረሙት። ገና በአኺራ በጀነት እኮ ጋብቻ አለ። አላህ ይወፍቀን። ይሄ ምን ሊሆን ነው? በጀነትም ስንገባ ያው ትዳር መኖሩ አይቀርም ነው። ስለዚህ ይሄ ምንም ችግር የሌለበት ቀጥተኛ የሆነ እምነት ነው። ብዙ ምክንያቶች አሉ። ያን ምክንያት ለጊዜው መጥቀስ ስላላስፈለገ እንጂ አንድ ሰው ከአንድ በላይ ለምን ያገባል ቢባል ብዙ ምክንያቶች አሉት። እነሱ ግን ምን ይላሉ? አላህ ለአደም የፈጠረለት አንድ ሐዋን እንጂ 2 ወይም 3 ሐዋን አይደለም ይላሉ። ሐዋ እኮ አንድ ሆና ለአደም የተፈጠረችው የሚስት ብዛት በአንድ ይቁም ሚለውን ለማስተማር አይደለም፣ አላማውን ለማሳካት ነው።
ምንድነው ዓላማው? እንደነሱ መጽሐፍም እንኳን ቢሆን ብዙ ተባዙ ምድርን ሙሏት ነው አይደለ? ስለዚህ አደም ከሐዋ ተገናኝተው መውለድ ከቻለ ዓላማው ተሳካ ማለት ነው። የሚስት ቁጥር ግን እዛው ይቁም ማለትን አያሳይም ነው። ምክንያቱም ዓላማው እንዳይሳካ ሰውየው አንድ ሚስት አገባና መሃን ሆነች። ምን ይሁን? ብዙ ተባዙ ብሎ የባረካቸው ጊዜ ሐዋ መሃን ሆና ቢሆን ኖሮስ ምን ሊከሰት ነበር? ስለዚህ ከአንድ በላይ ማግባት ህገ ወጥነት አይደለም ነው። ግልጽ ነው።